መጽሐፈ ዜና መዋዕል ካልዕ ምዕራፍ 29 ሕዝቅያስም የ25 ዓመት ጕልማሳ በነበረ ጊዜ መንገሥ ጀመረ። በኢየሩሳሌም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሠም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱንና ሌዋውያኑንም አስመጣ፣ በምሥራቅ በኩል ባለው አደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስን ነገር ሁሉ ከመቅደሱ አስወግዱ። አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል። እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርስዋም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ቈልፈዋል፣ መብራቶችንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውን መሥዋዕት አላቀረቡም። ስለዚህም የእግዚአብሔር ቍጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ። አሁንም የቍጣውን ጽናት ከእኛ እንዲመልስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጦአችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአማሲ ልጅ መሐትና የዓዛርያስ ልጅ ኢዩኤል፣ ከሜራሪም ልጆች የአብዲ ልጅ ቂስና የይሃሌልኤል ልጅ ዓዛርያስ፣ ከጌድሶንም ልጆች የዛማት ልጅ ዮአክና፣ የዮአክ ልጅ ዔድን፣ ከኤሊጸፋንም ልጆች ሽምሪና ይዒኤል፣ ከአሳፍም ልጆች ዘካርያስና መታንያ፣ ከኤማንም ልጆች ይሒኤልና ሰሜኢ፣ ከኤዶታምም ልጆች ሸማይና ዑዝኤል ተነሡ። ወንድሞቻቸውንም ሰብስበው ተቀደሱ። በእግዚአብሔር ቃል እንደ ወጣው እንደ ንጉሡ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። በእግዚአብሔርም መቅደስ ያገኙትን ርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያኑም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። በመጀመሪያውም ወር በመጀመሪያው ቀን ይቀደሱ ጀመር። በዚያውም ወር በስምንተኛው ቀን ወደ እግዚአብሔር ቤት ወለል ደረሱ። የእግዚአብሔርንም ቤት በስምንት ቀን ቀደሱ። በመጀመሪያውም ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሡ ወደ ሕዝቅያስ ገብተው የእግዚአብሔርን ቤት ሁሉ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የገጹንም ኅብስት ገበታና ዕቃውን ሁሉ አንጽተናል። ንጉሡም አካዝ ነግሦ ሳለ በመተላለፉ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆ በእግዚአብሔር መሠዊያ ፊት ሆነዋል አሉት። ንጉሡም ሕዝቅያስ ማልዶ ተነሣ፣ የከተማይቱንም አለቆች ሰበሰበ፣ ወደ እግዚአብሔርም ቤት ወጣ። ስለ መንግሥቱና ስለ መቅደሱም ስለ ይሁዳም 7 ወይፈኖች፣ 7 አውራ በጎች፣ 7 የበግ ጠቦቶች፣ 7 አውራ ፍየሎች ለኃጢአት መሥዋዕት አመጡ። የአሮንንም ልጆች ካህናቱን በእግዚአብሔር መሠዊያ ላይ አሳርጓቸው አላቸው። ወይፈኖቹንም አረዱ፣ ካህናቱም ደሙን ተቀብለው በመሠዊያው ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። የኃጢአትም መሥዋዕት የሚሆኑትን አውራ ፍየሎችን በንጉሡና በጉባኤው ፊት አቀረቡ፣ እጃቸውንም ጫኑባቸው። ካህናቱም አረዱአቸው። ንጉሡም የሚቃጠል መሥዋዕትና የኃጢአት መሥዋዕት ለእስራኤል ሁሉ እንዲደረግ አዝዞ ነበርና ለእስራኤል ሁሉ ማስተስረያ ያደርጉ ዘንድ የኃጢአቱን መሥዋዕት ደም በመሠዊያው ላይ አቀረቡ። ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዝዞአልና እንደ ዳዊትና እንደ ንጉሡ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽልና በገና መሰንቆም አስይዞ ሌዋውያንን በእግዚአብሔር ቤት አቆመ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበር። ሕዝቅያስም የሚቃጠለውን መሥዋዕት በመሠዊያ ላይ ያሳርጉ ዘንድ አዘዘ። የሚቃጠለውን መሥዋዕት ማድረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ። መለከቱም ተነፋ። የእስራኤልም ንጉሥ የዳዊት ዜማ ዕቃ ተመታ። ጉባኤውም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መልእክተኞችም ነፉ። የሚቃጠል መሥዋዕት እስኪፈጽሙ ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሡና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ንጉሡም ሕዝቅያስ፣ አለቆቹ ሌዋውያን፣
በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱ። ሕዝቅያስም አሁን ለእግዚአብሔር ተቀድሳችኋል፣ ቅረቡ፣ መሥዋዕቱንና የምስጋናውን መሥዋዕት ወደ እግዚአብሔር ቤት አምጡ ብሎ ተናገረ። ጉባኤውም መሥዋዕቱንና የምስጋናውን መሥዋዕት አመጡ። ልባቸውም የፈቀደ ሁሉ የሚቃጠለውን መሥዋዕት አመጡ። ጉባኤውም ያመጡት የሚቃጠል መሥዋዕት ቍጥር 7 ወይፈን፣ 100 አውራ በጎች፣ 200 የበግ ጠቦቶች ነበሩ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የተቀደሱትም ቍጥር 600 በሬዎች፣ 3000 በጎች ነበሩ። ነገር ግን ካህናቱ የሚቃጠለውን መሥዋዕት ለመግፈፍ ጥቂቶች ነበሩ። ስለዚህም ሌዋውያን በቅን ልብ ከካህናት ይልቅ ይቀደሱ ነበርና ሥራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዙአቸው ነበር። የሚቃጠለው መሥዋዕት የደህንነቱ መሥዋዕት ስብ ከሚቃጠለው መሥዋዕት ሁሉ ጋር የሚቀርበው የመጠጥ ቍርባን ብዙ ነበር። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ።